ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አለሁ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ በዝት ይበልልኝ። ብዙ ልጆች ማለት ነው የማንኛችሁን እንስማ፣ ሁሉም ሰው አስተማሪ ሆነ፣ ሁሉም አስተማሪ ሆነ፣ ፈጣሪ የሰጠን ፀጉር ነው የሚል ጠፋ ምናምን ብዙ ኮሜንት ያለውኝ ማለት ነው። እና ብዙ የተለያየ ኮሜንት ያለውኝ ማለት ነው። እና ለዛ ስህተታችሁ ምን እንደሆነ ልነግራችሁ መጥቻለሁኝ ዛሬ ማለት ነው። ያው እንደምታውቁት በሚዲያ ብዙ ስለ ፀጉር የሚያስተምሩ ልጆች አሉ ማለት ነው። ስለ ፀጉር ቅባት፣ ስለ ፀጉር ክሬም፣ ስለ ትሪትሜንት ምናምን ብዙ የሚያስተምሩ ዩቲዩበሮች አሉ ማለት ነው። ግን እናንተ ተከታዮች ደግሞ ማለት ነው ፀጉራችን ያርግልናል ወይንም ደግሞ ይበዛልናል ወይንም ደግሞ ይለሰልሳል እያላችሁ የምትመኙ ግን ደግሞ ስርዓቱን የማታውቁ ልጆች ማለት ነው የሚያስተምሩትን በሙሉ እየሞከራችሁ ግማሾቻችሁ በርበሬ ብቻ ነው የቀረኝ በርበሬና ሽሮ ብቻ ነው የቀረኝ ትላላችሁ። ክዝበራን የቀረኝ ትላላችሁ። ወጥ መስራት ነው ፀጉሬ ላይ መስራት የቀረኝ ትላላችሁ ማለት ነው። እና ለእናንተ እስኪ አንዳንድ ነገር ልንገራችሁ ማለት ነው። በተለይ እነዚህ ታይት እንትን ተምኒል ላይ የሚጠቀሙትን እያያችሁ የምትሞክሩ ልጆች ማለት ነው እናንተ ትልቅ ስህተት እየሰራችሁ ነው ለፀጉራችሁ ማለት ነው። ተምኒል ላይ የራሳቸውን ፀጉር ሳይሆን የሌላ ፀጉር የህንዶች ፀጉር ወይንም ደግሞ ምርጥ ፀጉር ያላቸውን የሌሎችን ሰው ፀጉር አምጥተው የፊት ለፊት ቪዲዮአቸው ላይ ገጭ አረጉታል ማለት ነው። ከዛ የሆነ ደግሞ እንደዚህ የሆነ በጥስጥስ ያለ ወይንም ደግሞ የሆነ የማይሆን ፀጉር ደግሞ አምጥተው ደግሞ በጎን ያደርጉና ከዚህ ወደዚህ ወይንም ደግሞ እንደዚህ አድርጎ ያሳመረልኝ ብለው የሚሰሩ አሉ ማለት ነው። ፕሮፋይል ላይ ያደረጉት ሌላ፣ ውስጥ ገብታችሁ የምታዩት ደግሞ ሌላ ይሆናል ማለት ነው። ስለዚህ እናንተ እዛ ጋር ጥንቃቄ መውሰድ ያለባችሁ ነገር ምን እንደሆነ ልንገራችሁ። መጠቀም ስትፈልጉ ያን ሰው ከመጀመሪያው ጀምሮ የሚሰራውን የራሱ ፀጉር እንዴት ለውጥ እንዳሳየ ወይንም ደግሞ ራሱ ተጠቅሞ ያን የተጠቀመውን ነገር ለውጥ አይቶበት የበፊቱ ፀጉር አይታችሁ የአሁን ፀጉር አይታችሁ ለውጥ እንታያችሁበት ነው ያንን ነገር መሞከር ያለባችሁ እንጂ ማንኛውም ሰው መጥቶ ይሄ እንደዚህ ነው ጥሩ ነው ብለው አምጥቶ ፎቶ ቁጭ ቢያደርግላችሁ የህንዶች አረቦችን ፀጉር እያመጡ ፊት ለፊት ፕሮፋይል አድርገው ያንን እያያችሁ የምትጠቀሙ ልጆች እናንተ ጥንቃቄ አድርጉ። ራሳችሁ ናችሁ ፀጉራችሁን እያጣችሁት ያላችሁት ማለት ነው። ለምን እነዛ ሰዎች የራሳቸው ፀጉር አይደለም፣ ስለ ራሳቸው ፀጉር አይደለም እያስተዋወቋችሁ ያሉት፣ ስለ ሌላ ሰው ፀጉር ነው። ለውጥ ያያችሁበትን ፀጉር አይታችሁ ነው መጠቀም ያለባችሁ ማለት ነው። ብዙ ልጆች አያለሁኝ ያልሞከርኩት የለኝም የሁሉንም ሞክሬያለሁኝ ትላላችሁ ማለት ነው። አንዱን ሞክራችሁ አንዱን ትሄዳላችሁ። የአንደኛውን ለውጥ ሳታውበት አንደኛው ላይ ትሄዳላችሁ። ስለዚህ ራሳችሁ ናችሁ ለፀጉራችሁ የምታውቁበት። ያ ሰው አስተማረ፣ በቃ ይሄ ጠቃሚ ነው ለእኔ ጠቅሞኛል ብሎ ያስተማረውን ሰው አስተምሯል። ያ ያሰራው ሰው ደግሞ ለሱ ጠቀመው ማለት ለአንቺ ፀጉር ጠቀመሽ ማለት አይደለም። እናንተ መጀመሪያ ትኩረት ማድረግ አለባችሁ ለፀጉራችሁ የሚስማማውን የማይስማማውን ለፀጉራችሁ ላይ ማድረግ ያለባችሁን ማየት ይኖርባቸዋል። አንድ ሰው በርበሬ ለኔ ፀጉር በርበሬ ጥሩ ነው ብሎ በርበሬ ቢያደርግ ፀጉሩ ላይ እናንተም ተከትላችሁ በርበሬ ማድረግ የለባችሁም። እዚህ ጋር የሁሉንም የምትሞክሩ ልጆች ማለት ነው ያስተማሩትን በሙሉ የምትሞክሩ ልጆች ማለት ነው እናንተ ፀጉራችሁን እያጣችሁት ነው ያላችሁት ማለት ነው። ስለዚህ እኔ ለምሳሌ አሁን የሌላ ሰው ፀጉር አልጠቀምም። ፕሮፋይል ራሱ የአንድ ሰው ፀጉር አምጥቼ ፕሮፋይል አድርጌ ሰርቼ አላውቅም። ቪዲዮ ማየት ትችላላችሁ ጨርሳችሁ ማለት ነው። የራሴን ፎቶ በራሴ
ስለ ራሴ ነው እያስተማርኩ ያለሁት፣ ስለ ሌላ ሰው ፀጉር አይደለም እያስተማርኩ ያለሁት፣ ስለ ራሴ ፀጉር ነው። በራሴ ፀጉር ሞክሬ ለራሴ ፀጉር የተስማማኝን ነው ለእናንተ ደግሞ ይሄ ፀጉር ይሄ ቅባት እንደዚህ ጥሩ ነው እስኪ ሞክሩት ብዬ ለእናንተ የማመጣላችሁ ማለት ነው። ስለዚህ የህንዶች ፀጉር አድርገው የአረቦች ፀጉር ፕሮፋይል አድርገው ይሄ እንደዚህ ያደርጋል ቢሏችሁ ያንን ማመን የለባችሁም። ያንን ይሄ ነገር ይሆናል እንደዚህ ፀጉር እንደዛ ፕሮፋይል እንዳደረጉት ፀጉር ይሆንልኛል ብላችሁ አይደለም መጠበቅ ያለባችሁ። በእርግጥ የእናንተም ፀጉር ለውጥ ሊኖረው ይችላል እንዴት ተጠቀማችሁት ማለት ነው። ያንን ፀጉሩን አይታችሁ ከተስማማችሁ ተቀጥሉበታላችሁ፣ ከተስማማችሁ ደግሞ ትተውታላችሁ ማለት ነው። ግን እንደዛ እንደ ፕሮፋይሉ ይሆንልኛል እንደነሱ ፀጉር ዞማ ይሆንልኛል ብላችሁ አትሰቡ። የምር ነው የምላችሁ። እንደዚህ የምታደርጉ ልጆች ተጠንቀቁ፣ ለፀጉራችሁ አስቡለት ማለት ነው። አንድ ሰው ስለ ራሱ ነው የሚያስተምረው፣ ለራሱ ሞክሮ የጠቀመውን ቅባት ነው ለሌሎች የሚያስተምረው አይደለም። ስለዚህ እናንተ ዩቱበሮች ደግሞ ማለት ነው ስለዚህ የምትሰሩ ማለት ነው በራሳችሁ ፀጉር ሞክራችሁ ራሳችሁ ተስማምቷችሁ ከሆነ አስተምሩ። የሌሎች ፀጉርን እያመጣችሁ ፕሮፋይል እያደረጋችሁ ፕሮፋይል ያደረጋችሁት ሌላ ነው፣ ውስጥ ደግሞ የምትሰሩበት ደግሞ ሌላ ነው ማለት ነው። ስለዚህ ለተመልካችም አስቡላቸው። ያው እነሱ እውነት እየመሰላቸው ሁሉም ነገር እውነት መስሏቸው ሁሉንም ነገር እየሞከሩ የሚጎዱ ልጆች ስላሉ ማለት ነው። እና ለራሳችሁ ፀጉር ሞክራችሁ ለራሳችሁ የተስማማችሁን ነው ለእነሱም ደግሞ መልቀቅ ያለባችሁ ማለት ነው። ያው በአብዛኛው እንግዲህ የዩቱብን ነገር ታውቃላችሁ። ዩቱብ ላይ ከትንሹ በብዙ እውነትም ይሆናል እውነትም ያልሆናል። የተስማማም ሊኖር ይችላል ላልተስማማም ሊኖር ይችላል ማለት ነው። እና ይህንን ነገር ራሳችሁ አስባችሁ ለፀጉራችሁ የሚመቻችሁን ነገር መርጣችሁ መጠቀም ያለባችሁ የራሳችሁ ፈንታ ነው ማለት ነው። እና ያልሞከርኩት ነገር የለኝም ሁሉም ነገር ሞክሬያለሁ ውሸት ነው ምናምን የምትሉ ልጆች እናንተ ደግሞ አጠቃቀሙን መጀመሪያ አወቁበት ማለት ነው። አጠቃቀሙን አወቁበት መጀመሪያ። ያስተማረውን በሙሉ እየሄዳችሁ መሞከር የለባችሁም። ይሄ ነገር ለዚህ ይሆናል፣ ይሄ ያረዝማል፣ ያለሰልታል፣ ያበዛል ያለውን በሙሉ ዩቱብ ላይ የተሰራውን በሙሉ እየሄዳችሁ መሞከር የለባችሁም። እንዴ ፀጉሬን አሳድጋለሁ አበዛለሁ ስትሉ ደግሞ ፀጉራችሁን ለአንድ እያገጣባ ሆናችሁ እንዳትቀመጡ። የምር ነው የምላችሁ። ቢያንስ ለውጡን አይታችሁ የበፊቱን ፀጉራቸውን አይታችሁ የአሁኑ ፀጉራቸውን አይታችሁ በራሳቸው ፀጉር የሚሰሩትን ነው መከታተል ያለባችሁ ማለት ነው ከመጀመሪያ ጀምራችሁ። እና ይሄንን ልላችሁ ነው የመጣሁት። ምክንያቱም ብዙ ኮሜንት ያለውኝ ማለት ነው እኔ ያልሞከርኩት የለኝም ተስፋ ቆርጫለሁኝ የማይሉት የለም፣ ያልሞከርኩት ያልሰራሁት ያልሰጠሁት ቅባት የለም፣ ያልተቀባሁት ቅባት የለም፣ ያልተቀባሁት ክሬም የለም የምትሉ ማለት ነው። በዙ አጋጣሚ ለፀጉር ብቻ ሳይሆን ለፊታቸው ራሱ ብዙ ልጆች ቆዳቸውን በሽተኛ እየሆኑ ነው። ዩቱብ ላይ የሚሰራውን ለአንዱ ፊት የሆነውን ለአንዱ ፊት የሚሆን እየመሰላቸው እየሞከሩ ማለት ነው። የተባለውን ሁሉ አታድርጉ፣ የተባለውን ሁሉ አትስሙ። እንዴ የእናንተ ፊት ሌላ ነው፣ የእናንተ ፀጉር ሌላ ነው፣ የዛ ሰው ፀጉር ደግሞ ሌላ ነው። የአንድ ለአንዱ ጦሩ አይደለም። እና ከመጀመሪያው ጀምሮ ለውጡን አይታችሁ የበፊቱን ፀጉራችሁን አይታችሁ የሆኑን ያለበትን ፀጉራቸውን አይታችሁ ነው ማየት የለባችሁ እንጂ እንደው ፕሮፋይል ላይ ያሳምረው ተምኒል ላይ ያሳምረው ሽክና አድርገው አምጥተው ገጭ አድርገው እውነት መስሏችሁ ያንን እየተጠቀማችሁ ብዙ ልጆች እየተጎዳችሁ ነው። ያላችሁን ፀጉር እያጣችሁ ስለሆነ ማለት ነው። እና በነገራችን ላይ ብዙ ልጆች አላችሁ ፀጉራችሁ ቆንጆ ፀጉር ኑሯችሁ የማይሆን ነገር እየተቀባችሁ ፀጉራችሁን የምታበላሹ ልጆች ማለት ነው። ብዙ ልጆች አላችሁ። ወይ ለአንድያ አትጠቀሙት፣ ምንም ነገር አታስነኩት። ያንኑ ያላችሁን ፀጉር ይዛችሁ ተቀመጡ ማለት ነው እንጂ እኔ ያልሞከርኩት የለኝም የሁሉንም ነገር አድርጌያለሁኝ የቀረኝ የለም ቃል ገብቷል ከጆሮዬ በታይ ላይ ወርድ ትላላችሁ። በቃ ቃል ከገባ ቃል ገባ ነው። እንግዲህ ያኑ ቃል የገባውን የተሰጣችሁን ያዙ። ሌላ ምንም ማድረግ አይቻልም። እና እንደዛ ነው። ለብዛት ከፈለጋችሁ እኔ ከመጀመሪያው ጀምሬ እስከ መጨረሻው ድረስ እየተጠቀምኩት ያለሁት የካሮት ውሃ እና የቁርንፍድ ውሃ ነው፣ ለብዛት ማለት ነው። እሱ
እያያችሁት ነው። ማየት ማመን ነው እንግዲህ። ከአይንና ከጆሮ የትኛውን እንደምታምኑ እንግዲህ እናንተ ታውቃላችሁ። እና ለብዛት እሱ ተጠቀሙ። ብዙ ፀጉር ያላችሁ ደግሞ የኮኮናንቱን ይሄንን ሰማያዊውን አለ አይደለ? ሰማያዊው ኮኮናንት እሱን ተጠቀሙ። እሱ ያለሰልሳል፣ ያሳሳል፣ ያረዝማል። ለብዛት ግን የካሮት ውሃና የካሮት ዘይት ተጠቀሙ። ባለፈው ሰርቻለሁ የካሮት ዘይት እንዴት አድርገን በቤታችን እንደምናዘጋጅ እየገባችሁ እዩት። እንዴት አድርጎ እንደሚዘጋጅ ነው ማለት ነው። እና ይሄንን ይመስላል ውዶቼ። ስለዚህ ለፀጉራችን ተንከባክበን እናሳድጋለን፣ እናለሰልሳለን፣ እናበዛለን ስትሉ ያላችሁን ፀጉር እያጣችሁ ስለሆነ የምትጠቀሙትን ነገር የምታደርጉትን ነገር እያያችሁ እየተገነዘባችሁ ማድረግ ይኖርባችኋል ማለት ነው። ውድ ቤተሰቦቼ እንግዲህ ያው ብዙ ኮሜንት ስለማይ ነውና እያንዳንዳችሁን ኮሜንት አውጥቶ መልስ ለመስጠት እንትን ስለሚል ጊዜና ወቅት ስለሚፈጅ እንደዚህ ቪዲዮ ልስራላችሁ ብዬ ነው። በቪዲዮ ብሰራ ለሁላችሁም መልስ ይሆናል ብዬ ስላሰብኩኝ ነው። ያው ኮሜንት አስተያየት እየሰጣችሁ ለምትሰጡኝ ድጋፍ፣ ላይክ ለምታደርጉ፣ ሰብስክራይብ ለምታደርጉ ከልብ አመሰግናለሁ ውዶቼ እላችኋለሁኝ። እና ያያችሁትን የሰማችሁትን ሁሉ እንትን አትበሉ፣ አትሞክሩ፣ የተባለውን ሁሉ አትሞክሩ ማለት ነው። ምክንያቱም በሞከራችሁ ቁጥር ፀጉራችሁ ይጎዳል ማለት ነው። ለአንደኛው የተስማማ ፀጉር ለአንደኛው ላይስማማ ስለሚችል ማለት ነው።